አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥቅምት 4 2018 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ አጸደቀ። የጡት ካንሰር ቅድመ ልየታ በሁሉም የመጀመሪያ ደረጃ የጤና ተቋማት እየተከናወነ መሆኑን የጤና ሚኒስቴር አስታወቀ። ዓለም አቀፍ የግብፁ ፕሬዝዳንት ሀገራቸው የጋዛ መልሶ ግንባታ ኮንፈረንስ እንደምታስተናግድ ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ አጸደቀ። የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ ያጸደቀው ዛሬ ማክሰኞ ጥቅምት 4 2018 ባካሄደው መደበኛ ስብሰባ ነው። ደንቡ የጸደቀው ኢትዮጵያና ሩሲያ የኒውክሌር ኃይል ማመንጫ ለማቀድና ለመገንባት የሚያስችል ሰነድ በተፈራረሙ በሁለት ሳምንት ገደማ ልዩነት ነው። ዛሬ በጸደቀው ደንብ መሰረት የሚቋቋመው ኮሚሽን ኢትዮጵያ የኒውክሌር ቴክኖሎጂን ከዓለም አቀፍ ማዕቀፎች በተጣጣመ መልኩ ለሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንደተጣለበት የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ኢትዮጵያ የኒውክሌር ኃይልን ለኤሌክትሪክ ኃይል ተደራሽነት፣ ለኢንዱስትሪ ልማት፣ ለምግብ ዋስትና፣ ለጤና አገልግሎት፣ ለሳይንስና ምርምር ዘርፎች ለመጠቀም እንዳቀደች ጽሕፈት ቤቱ በዛሬው ዕለት ባወጣው መግለጫ አስታውቋል። ከዚህ በተጨማሪም ምክር ቤቱ የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብን ተመልክቷል። በምክር ቤቱ መረጃ መሰረት ተቋሙ የሚሰጣቸውን የምርምር፣ የቴክኖሎጂ ሽግግር፣ የተግባር ተኮር ስልጠናና ማማከርና የስፔሻላይዝድ ላቦራቶሪ አገልግሎቶች በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ወጪውን በሙሉ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የአገልግሎት ክፍያ ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽሕፈት ቤትን ለማቋቋምና የሚሰበስበውን የፈንድ ገቢ መጠን ለመወሰን የወጣ ደንብ ላይ ነው። የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤት በአዋጅ ቁጥር 1386/2017 የተቋቋመውን የአደጋ ስጋት ምላሽ ፈንድ ለማስተዳደር የሚቋቋም ሲሆን የሚሰበስበውን የፈንድ ገቢ መጠን ለመወሰን እንዲቻልም ደንቡ ተዘጋጅቶ የቀረበ ሲሆን ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ከዚሁ ጋር በተገናኘ ሌላ ኸበር አቶ ሳንዶካን ደበበ በዛሬው ዕለት የማቋቋሚያ ደንብ የጸደቀለት የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ተደርገው ተሾሙ። ጠቅላይ ሚኒስትር አብይ አህመድ አቶ ሳንዶካን ደበበን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን ጽሕፈት ቤታቸው የገለጸው ዛሬ ማክሰኞ ጥቅምት 4 2018 ነው። የአቶ ሳንዶካን ሹመት የመጣው የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ስብሰባ የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ ካጸደቀ በኋላ ነው። አዲስ ተሿሚው ከጥቅምት 2016 አንስቶ የጠቅላይ ሚኒስትር ልዩ ጽሕፈት ቤት ኃላፊ ሆነው ሲያገለግሉ የቆዩ ናቸው። ከዚህ አስቀድሞ ለ1 ዓመት በፕላንና ልማት ሚኒስቴር ሚኒስትር ዴኤታ ሆነው የሰሩት አቶ ሳንዶካን በመጀመሪያው የመንግስት ተቋም ሹመታቸው አብይ ጠቅላይ ሚኒስትር ከመሆናቸው በፊት የመሩትን የሳይንስና ቴክኖሎጂ መረጃ ማዕከልን መርተዋል። የጡት ካንሰር ቅድመ ልየታ በሁሉም የመጀመሪያ ደረጃ የጤና ተቋማት እየተከናወነ መሆኑን የጤና ሚኒስቴር አስታወቀ። የጡት ካንሰር ቅድመ ልየታ ስራ በሁሉም የመጀመሪያ ደረጃ የጤና ተቋማት እየተከናወነ መሆኑን በጤና ሚኒስቴር የካንሰር መከላከልና መቆጣጠር አማካሪ ዶክተር ኩኑዝ አብደላ ለመገናኛ ብዙሃን ገልጸዋል። እንደ አማካሪዋ ከሆነ በሀገር ደረጃ የጡት ካንሰር በስርጭት ሁኔታና በሞት ምጣኔው ከካንሰር አይነቶች ቀዳሚው ነው። በዚህም መሰረት በየዓመቱ 16000 የሚጠጉ አዳዲስ የጡት ካንሰር ህሙማን ይመዘገባሉ። ከነዚህ መካከል 9000 ያህሉ ህይወታቸውን ያጣሉ። የሞት ምጣኔውን ከፍ የሚያደርገውና ለዘርፉ ተግዳሮት ከሆኑ ሁኔታዎች አንዱ አብዛኞቹ የጡት ካንሰር ህሙማን ወደ ሕክምና ተቋም መምጣት ከነበረባቸው ጊዜ እጅግ ዘግይተው መምጣታቸው መሆኑን በአጽንኦት ገልጸዋል። ለአብነትም ከ70 በመቶ የሚልቁት የጡት ካንሰር ህሙማን ወደ ሕክምና የሚመጡት ህመሙ የመጨረሻ ደረጃ ላይ ከደረሰ በኋላ ዘግይተው ነው። ቀደም ብለው ህመሙ በመጀመሪያ ደረጃ ላይ ያለ ቢመጡ መዳን ይችሉ ነበር ብለዋል።
ለመዘግየታቸው በምክንያትነት ከሚጠቀሱት መካከልም የግንዛቤ እጥረት መሆኑን አንስተዋል። በዘርፉ ዓመቱን ሙሉ ስራዎች ሳይቋረጡ መከናወናቸው እንደተጠበቀ ሆኖ የጥቅምት ወር የጡት ካንሰር ወር ተብሎ በየዓመቱ የሚከበረው ህዝቡና የጡት ካንሰር ህሙማን የዳበረ ግንዛቤ እንዲኖራቸው ለማስቻል ነው ሲሉም ገልጸዋል። የግንዛቤ መፍጠሩ ዓላማም ወደ ጤና ተቋም ዘግይቶ መምጣትን በመቀልበስ በጊዜ እንዲመጡ ማድረግ መሆኑን ነው ያስረዱት። በዋናነት አሁን በጤና ተቋማት እየተሰራ ያለው የጡት ካንሰር ቅድመ ልየታ መሆኑን ጠቅሰው ይህም በሁሉም የመጀመሪያ ደረጃ የጤና ተቋማት እየተከናወነ መሆኑን ገልጸዋል። ስልጠና ከተሰጣቸው 350 በመጀመሪያ አሃድ ላይ የሚገኙ የጤና ተቋማት መካከል 236 ያህሉ የጡት ካንሰር ቅድመ ልየታ ስራ እየሰሩ መሆናቸውን አረጋግጠዋል። በልየታ ወቅት የጡት ካንሰር ጥርጣሬ ሲኖር ወደሚቀጥለው የጤና ደረጃ ተልከው በላቦራቶሪ የተደገፈ ሙሉ ምርመራ ይደረጋል ያሉት ዶክተር ኩኑዝ የጡት ካንሰር መሆኑ ሲረጋገጥም በዘርፉ ባለሙያዎች የሚሰጡ ሕክምናዎችም ይጀመራሉ ብለዋል። በሀገር አቀፍ ደረጃ የተሟላ የጡት ካንሰር ሕክምና ማለትም የቀዶ ሕክምና፣ የመድኃኒት ሕክምና እንዲሁም የጨረር ሕክምና የሚሰጡ 5 የሕክምና ተቋማት መኖራቸውንም ጠቁመዋል። እንዲሁም በ33 ሁለተኛ ደረጃ ላይ ያሉ ሆስፒታሎች የጡት ካንሰር የመድኃኒት ሕክምና እንደሚሰጥ አስገንዝበዋል። የዘንድሮ የጡት ካንሰር ወር የጡት ካንሰርን በጊዜ በመለየት ሕይወትን እንታደግ በሚል መሪ ሀሳብ እየተካሄደ እንደሚገኝ አስታውቀዋል። በታላቁ የኢትዮጵያ ህዳሴ ግድብ የንጋት ሐይቅ የረቂቅ ማስተር ፕላን ጥናት ማስጀመሪያ ምክክር መድረክ ተካሄደ። በታላቁ የኢትዮጵያ ህዳሴ ግድብ የንጋት ሐይቅ የረቂቅ ማስተር ፕላን ጥናት ማስጀመሪያ የምክክር መድረክ በዛሬው ዕለት የተካሄደው በቢሾፍቱ ከተማ ነው። በዚህ ወቅት የተናገሩት የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ የኢትዮጵያውያን ትብብር በጉባ ሰማይ ስር ታላቁ የህዳሴ ግድብንና የንጋት ሐይቅን ማብሰር አስችሏል ብለዋል። አያይዘውም ለትውልድና ታሪክ የሚሻገር አሻራን ለማስቀመጥ አብሮና ተባብሮ መስራት መታደል ነው ሲሉ ተናግረዋል። የህዳሴ ግድብ ስኬት ዜጎች የኃይል አቅርቦት እንዲያገኙና የኃይል መቆራረጥን ለመቀነስ ቁልፍ ሚና እያበረከተ እንደሚገኝ ተናግረዋል። የግድቡ ሰው ሰራሽ የሆነው ንጋት ሐይቅ የሚሸፍነው 240 ኪሎ ሜትር ርዝመትና ከ74 ቢሊዮን ሜትር ኪዩቢክ በላይ የውሃ መጠን ለኢትዮጵያውያን ዘርፈ ብዙ ትሩፋት እንዳለው አብራርተዋል። በግድቡ ላይ የተገነባው የንጋት ሐይቅን በተደራጀና ራሱን በቻለ ማስተር ፕላን ለመምራት የሚያስችል ዝግጅት እየተደረገ መሆኑን በማንሳት ይህም ሐይቁ ተጠብቆ ከትውልድ ትውልድ እንዲሸጋገርና ዜጎች ከትሩፋቱ ተቋዳሽ እንዲሆኑ የሚያስችል ነው ብለዋል። የህዳሴ ግድብ የንጋት ሐይቅ የረቂቅ ማስተር ፕላን በአሳ ምርታማነት፣ በውሃ ዘላቂነት፣ በቱሪዝምና በአስተዳደር ውጤታማ ስርዓት ለመዘርጋት እንደሚያስችል ገልጸዋል። የኢትዮጵያ ፍላጎት ፍትሃዊ የጋራ ልማት ተጠቃሚነትን ማረጋገጥ መሆኑን በመጠቆም የህዳሴ ግድብ የጋራ ተጠቃሚነትን የሚያረጋግጥ መሆኑን አስረድተዋል። በንጋት ሐይቅ የረቂቅ ማስተር ፕላን ጥናት ማስጀመሪያ የምክክር መድረክ ላይ የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር ጌታሁን አብዲሳ፣ የህዝብ ተወካዮች ምክር ቤት አባላትና ተጋባዥ እንግዶች ተገኝተዋል መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው። በጋ ሁለተኛ የዝናብ ወቅታቸው የሆኑት አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ሲል ኢንስቲትዩቱ አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 7 ቀናት በጋ ሁለተኛ የዝናብ ወቅታቸው የሆኑ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ሲል አስታውቋል። ኢንስቲትዩቱ ይህን ያስታወቀው የቀጣይ ቀናትን የአየር ሁኔታ አዝማሚያ በተመለከተ ለመገናኛ ብዙሃን በላከው መግለጫ ነው። መግለጫው በደቡብ ምስራቅ፣ ደቡብ ምዕራብና ምዕራብ የሀገሪቱ ክፍሎች ላይ ዝናብ ሰጪ የአየር ሁኔታ ክስተቶች የተሻለ ገጽታ ይኖራቸዋል ሲል ያትታል። በመሆኑም በጋ ሁለተኛ የዝናብ ወቅታቸው በሆኑ የምስራቅ ቦረና፣ የምዕራብ ጉጂ ዞኖች፣ የሲዳማ ክልል ዞኖች፣ የሶማሌ ክልል ደቡባዊ ዞኖችና የደቡብ ኢትዮጵያ ክልል ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው ተጠቁሟል። በተጨማሪም ቀደም ብሎ የክረምት ወቅት ዝናብ እያገኙ በነበሩት የምዕራብ፣ በደቡብ ምዕራብ እንዲሁም የሰሜን ምስራቅ የሀገሪቱ ክፍሎች ዝናቡ ቀጣይነት እንደሚኖረው ተገልጿል። በሌላ በኩል በምዕራብ፣ ደቡብ ምዕራብ እንዲሁም በምስራቅ የሀገሪቱ ክፍሎች ላይ የሚኖረው እርጥበት ለወቅቱ የግብርና ስራ እንቅስቃሴ በአመዛኙ አዎንታዊ ሚና ይኖረዋል። እንዲሁም በጋ ሁለተኛ የዝናብ ወቅታቸው በሆኑት የሚጠበቀው ከቀላል እስከ መካከለኛ መጠን ያለው እርጥበት በአካባቢው ለሚጀምረው የግብርና እንቅስቃሴ ከፍተኛ ጠቀሜታ እንደሚኖረው ተመላክቷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 92
82 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minber TV ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ምናልባት ሚንበር ኸበርን በቴሌቪዥን መከታተል የማይችሉበት አጋጣሚ ከተፈጠረም በአዲሱ የሚንበር ኸበር የዩቲዩብ ቻናል ማግኘት እንደሚቻል ለማሳወቅ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሚኒስትሮች ምክር ቤት የኢትዮጵያ ኒውክሌር ኃይል ኮሚሽንን የሚያቋቁም ደንብ አጸደቀ። ከቆይታ በኋላ የግብፁ ፕሬዝዳንት ሀገራቸው የጋዛን መልሶ ግንባታ ኮንፈረንስ እንደምታስተናግድ ተናግረዋል። እንመለስበታለን፣ ይጠብቁን። 11ኛው የዓለም ሐላል ጉባኤ በቀጣይ ወር በቱርክ ሊከናወን ነው። የቱርኳ ኢስታንቡል ከተማ 11ኛውን የዓለም ሐላል ጉባኤ በቀጣይ ወር እንደምታስተናግድ የሀገሪቱ መገናኛ ብዙሃን ዘግበዋል። ይህ ዓለም አቀፍ ሐላል ጉባኤ በዓለም አቀፍ ደረጃ የሐላል ስነ ምህዳርን አንድ ላይ የሚያሰባስብ መሆኑ ይነገርለታል። ጉባኤው የሚካሄደው ከኖቬምበር 26 እስከ 29 በኢስታንቡል ኤክስፖ ማዕከል መሆኑንም የዓለም ሐላል ጉባኤ ምክር ቤት ባወጣው መግለጫ አስታውቋል። ከዚሁ ጎን ለጎን የ2025 የቱርክ ሐላል ኤክስፖ እንደሚካሄድም አዘጋጆቹ ገልጸዋል። ዝግጅቱ የሚካሄደው በቱርክ ፕሬዝዳንት ጽሕፈት ቤት፣ በኢስላማዊ ትብብር ድርጅት፣ በቱርክ የንግድ ሚኒስቴር እና በሐላል እውቅና ኤጀንሲ አስተባባሪነት ነው። በኢስታንቡል ኤክስፖ ማዕከል የሚከናወነውና በርካታ ጎብኚዎችን ያስተናግዳል ተብሎ የሚጠበቀው ጉባኤ ከ110 ሀገሮች የሚመጡ ተሳታፊዎችን እንደሚያስተናግድ አናዶሉ ዘግቧል። የግብፁ ፕሬዝዳንት ሀገራቸው የጋዛን መልሶ ግንባታ ኮንፈረንስ እንደምታስተናግድ ተናገሩ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ሀገራቸው ጋዛን መልሶ ለመገንባት የሚያስችል ኮንፈረንስ እንደምታስተናግድ የተናገሩት የዓለም መሪዎች በካይሮ ተሰብስበው ጋዛ ላይ የተኩስ አቁም ስምምነት በተፈራረሙበት ወቅት ነው። አልሲሲ የጋዛው ስምምነት በሰው ልጅ ታሪክ ውስጥ አሳዛኝ የሚባለውን ምዕራፍ የሚዘጋ እንዲሁም በመካከለኛው ምስራቅ አዲስ የሰላምና የመረጋጋት ዘመን የሚከፍት ነው ሲሉ ተናግረዋል። አክለውም ቀኑ ለሰላም ታሪካዊ ቀን መሆኑን በመግለጽ ለሁለት ሀገር መፍትሄ መድረክ ያመቻቸ አጋጣሚ መሆኑን ገልጸዋል። በጋዛ ጉዳይ ከአልሲሲ በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የኳታርና ቱርክ የመሳሰሉ አጋሮቻቸውም ተናግረዋል። ከነዚህ መካከል የቱርክ ፕሬዝዳንት ረጀብ ጠይብ ኤርዶጋን ፍልስጤምን በተመለከተ ባለፉት ቀናት በተለያዩ ሀገሮች የተላለፈው ውሳኔ ሁለት ሀገር ለመመስረት ቁልፍ ጉዳይ ነው ብለዋል። የቱርክ ፕሬዝዳንት በአዲሱ የተኩስ አቁም ስምምነት መሰረት ጋዛን መልሶ ለመገንባት የባህረ ሰላጤ ሀገራት አሜሪካና አውሮፓን ድጋፍ እንደሚጠይቁም ተናግረዋል። እንደ ፕሬዝዳንቱ ከሆነ የፕሮጀክቱ ፋይናንስ በፍጥነት ሊገኝ ይችላል። ከመሪዎቹ ጋር በቆዩበት ከሻርም አሼክ በተመለሰው አውሮፕላን ውስጥ ለጋዜጠኞች ንግግር ያደረጉት ኤርዶጋን የሀገሮቹን ውሳኔ አድንቀዋል። የሀገሮቹ መሪዎች አስተያየትና ፊርማ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት ባለ 20 ነጥብ የጋዛ ተኩስ አቁም ስምምነት በሐማስና እስራኤል መካከል ተቀባይነት ማግኘቱ ተገልጾ በመጀመሪያው ምዕራፍ 20 ምርኮኞች ሲለቀቁ በምትኩ ፍልስጤማውያን ነፃ መውጣታቸውን ተከትሎ ነው። ይህ ተግባራዊ የተደረገው ትራምፕን በመወከል በሻርም አሼክ የተገኙት የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ እና ጃሬድ ኩሽነር በካይሮ ከሐማስ ተደራዳሪዎች ጋር ለ40 ደቂቃ ፊት ለፊት ተገናኝተው ከተነጋገሩ በኋላ ነው። ባለፈው ሳምንት የተካሄደው የዚህ ውይይት ሀሳብ አመንጪ የኳታር ባለስልጣናት ናቸው። ይህን ተከትሎ ዊትኮፍ እና ኩሽነር ከነበሩበት ቪላ በአቅራቢያ ወደሚገኝ ሌላ ቪላ በመሄድ የቱርክና የግብፅ የስለላ ኃላፊዎች፣ ከፍተኛ የኳታር ባለስልጣናትና ከ4 ከፍተኛ የሐማስ መሪዎች ጋር ተገናኝተዋል። ሐማስ የተመራው በዋና ተደራዳሪው ከሊል አልሐያ አማካኝነት ነው። በውይይቱ ላይ ዊትኮፍ ለሐማስ አመራሮች በጋዛ ስለሚገኙ የእስራኤል ምርኮኞች በማንሳት አሁን ጥቅም ከማስገኘት ይልቅ ለእናንተ ዕዳ ናቸው በማለት የስምምነቱን የመጀመሪያ ምዕራፍ ለመቀጠል በሁለቱም ወገኖች ያሉትን ሰዎች ወደ ቤታቸው ለመመለስ ጊዜው አሁን ነው ብለዋል። በዚህ ወቅት የሐማሱ አልሐያ ትራምፕ ለሐማስ ልዑካን ቡድን ያስተላለፉት መልእክት ይኖር እንደሆነ ለዊትኮፍ ባቀረቡት ጥያቄ የፕሬዝዳንቱ መልእክት ፍትሐዊ በሆነ መንገድ ተናገዳላችሁ የሚል መሆኑን በመጥቀስ የቀረበው የሰላም እቅድ ሁሉም ነጥብ እንዲተገበር አድርጋለሁ ማለታቸውንም አንስተዋል። ይህን ተከትሎ በስብሰባው ማብቂያ ላይ የሐማስ መሪዎች ከግብፅ ከኳታርና ከቱርክ አደራዳሪዎች ጋር ወደ ተለየ ክፍል የሄዱ ሲሆን የግብፅ የስለላ ኃላፊ ሐሰን ረሻድ ከበርካታ ደቂቃዎች በኋላ ከቱርክና ከኳታር አቻዎቻቸው ጋር
ተመልሰው ለዊትኮፍና ኩሽነር በነበረው ውይይት ላይ በመመርኮዝ ስምምነት ላይ ደርሰናል ሲሉ ነግረዋቸዋል ሲል የአሜሪካው አክሲዮስ ዘግቧል። የሐማስ መሪዎች ይህን ቃል ከተቀበሉ በኋላ ስምምነታቸውን በአደባባይ አውጀው የሻርም አሼክ ድግስ መሰናዳቱን ዘገባው ያመለክታል። በትራምፕ ሰነድ ትጥቅ ይፈታል የተባለው ሐማስ በአሁኑ ሰዓት የጋዛን ጸጥታ እያስከበረ እንደሚገኝ ሚድል ኢስት አይ ዘግቧል። ስለዚህ ጉዳይ የተጠየቁት ትራምፕ በእኛ እውቅና እየተደረገ ነው ማለታቸውም በዘገባው ተጠቅሷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።